ከዛ ደግሞ ሼሩን ደግሞ ላይኩን ደግሞ ከፍ እናደርጋለን ማለት ነው። እሺ ቶሎ በሉ። 11,000 ልቆጥር ነው። 11,000 $10 በእውነት ነው። ሜምበር ከሆነ $10 ነው ሜምበር። እኔ አላውቅም ሜምበር። ቆይ እንደውም ዛሬ ሜምበር ሆናለሁ እኔ ራሴ። $10 እኮ እዚህ ሀገር አሜሪካ ሀገር በፒዛ እና በስታርባክስ የምናጠፋው ነው። ስለዚህ ለእፎይና ለክርስቲያን የሚጠቅማቸው ነው ይሄ። ብዙ ነገር ይበረቱበታል እና ከጎናቸው በጸሎትም በሁሉም በርቱ ማለትም ትልቅ ነገር ነው። እሺ እንደዚህ መተንም ማበረታታት ምንም ባንሰራም ባናስተምርም እንደነሱ እስልምናውን አጥንተን ባናግዝም ገብተንም ግን በርቱ ማለት ትልቅ ነገር ነው። በጸሎትም ማሰብ እና እሺ ቶሎ በሉ። 13,000 በጣም አሪፍ። 13,000 በርቱ። ሜምበር የሆናችሁም በጣም እግዚአብሔር ይስጥልን። እግዚአብሔር አምላክ በነገሮች ሁሉ ከእናንተ ጋር ደግሞ ይደግፋችሁ ይቁምላችሁ። ወንድሞቻችን እፎይንና ወንድሞቻችን ክርስቲያንን ሜምበር እየሆናችሁ አካውንታቸውን ፎሎ እፎይ 4 የሚለው አዲስ አካውንት ነው። ባይዘወይ ስንት ገባ አሁን? 780። እሺ እፎይ 4 የሚለውም አዲስ አካውንት ነው። እኔ አጠገብ ያለው 1,000 አስገቡት። 1,000 አስገቡ። እሺ ሼሩ 15,000 ደርሷል። 20,000 ቶሎ በሉ። እኔ አትሊስት በዚህ ያለውን በረከት ልሳተፍ። እንደነሱ የበረታው ባልሆንም ግን አችልችን ነገር መሳተፍ አይከብደንም። ስለዚህ በርቱ። ሁላችንም በቻልነው መጠን ይኸው ታብታብ ማድረግ ነው የምችለው። እዚህ ቤት መጥቼ ሰይ ታብታብ አድርጉ ላሉ ሜምበር መሆን የሚችሉ ሜምበር ሁኑ። ፎሎ የምታደርጉ ፎሎ አድርጉ። ይኖ በሁሉ ነገር ከወንድሞቻችን ጎን እንቁም። እሺ 17,000 በጣም አሪፍ። ጣታችሁን ያበርታልኝ ጌታ ብላለች ያቺ ሴትዮ። እንደዛ አልልም ግን በርቱ። 17,000 ካሜራ ይገርማል። ዙም ኢን እና ዙም አውት ይሆናል። እፎይ ይታወቃል። አንተ ጋር እንደዛ ነው የሚታየ። ኦኬ ስለዚህ ትክክል ነው። ኖርማል ነው። ዛሬ ደህና ነው። እንደውም አንዳንዴ እንትን ይላል። አይ ዶንት ኖ የአካውንቱ እንትን ነው። ሌላ ኤክስተርናል ካሜራ የምጠቀም ነው ይመስለው። ዙም ኢን እና ዙም አውት ይሆናል። ኦኬ እሺ በጣም አሪፍ። ጊፍት የምትሰጡትም ጊፍት ስጡ። በጣም ጥሩ። ሰናይ ሸጋ ለሌላ ኧረ በቂ ነው። በቃ ቆይ 20,000 ሙላ። 20,000 ሞላ። 1,000 ሞልቷል። እንትናችንም ቴንኪው 20,000 ሙላ። ቆይ አካውንታችን 1,000 ሞልታለች። በቃ ሞልቷል። ያው ቀጥል ፎዬ ጨርሻለሁ። ጊዜ ስትል ያ ኦኬ። ክርስቲያን እንኳን ደህና መጣችሁ። መዝሙር ያሬድ እንኳን ደህና መጣ። ከስር ያላችሁ እንኳን ደህና መጣችሁ ብለናል። ሁላችሁንም ክርስቲያን መጀመር እንችላለን። ያው ወደ ቶፒካችን መግባት እንችላለን። ሁላችሁም ታብታብ እና ኮፒ ሊንኩን ያው በተቻለ መጠን ያው እጃችሁን እንዳታሳርፉት። እሺ በደምብ ኮፒ ሊንክ እያደረጋችሁ ሪፖስት እያደረጋችሁ ተከታተሉ። ስቶሪም ማድረግ ይቻላል። ላይቭን አክቹዋሊ ስቶሪ እያደረጋችሁ ጓደኞቻችሁ እያዩ መምጣት ይችላሉ፣ መታደም ይችላሉ ማለት ነው። እንዲሁም ደግሞ በዩቲዩብ ቻናልም ይተላለፋል ፕሮግራማችን። ዩቲዩብ ቻናል ላይ ሄዳችሁ ቼክ ማድረግ ትችላላችሁ፣ እዛ ማየት ትችላላችሁ። ሜይ ቢ ቲክቶክ የሚያስቸግራችሁ ከሆነ ማለት ነው። እስከዛሬ የተቀመጡ ትምህርቶች ስላሉ እዛ ሄዳችሁ ያመለጧችሁን ትምህርቶች ማስታወሻ እየያዛችሁ መማር ትችላላችሁ። እሺ ብዙ ያመለጧችሁ ትምህርቶች ስለሚኖሩ እርግጠኛ ነኝ። እንደዛ እያደረጋችሁ መከታተል ትችላላችሁ። ወደ ዛሬ ርዕሳችን እንመለስና የዛሬ ርዕሳችን ምንድን ነው የምንመለከተው? በእስልምና ጥያቄ መጠየቅ ይቻላል ወይ? በተለይ ደግሞ ስለ ፈጣሪያቸው ስላላህ ሰዎች እንዲጠይቁ ይፈለጋል ወይ? እስልምና ሰዎች ጠይቀው እንዲረዱ ከዛ በኋላ ሃይማኖቱን እንዲያውቁ ምን ያህል ፍቃድ ይሰጣል? ይቻላል ወይ ይፈቀዳል ወይ የሚለውን የምንመለከት ይሆናል። ምክንያቱም ምንድን ነው ሙስሊሞች በተለይ ደግሞ የዘመኑ አቃቢያን የዘመኑ ኡስታዞች እጅግ በጣም አጭበርባሪዎች እና ውሸታሞች ከመሆናቸው የተነሳ ምንድነው ማክሲመም አልቲሜት የሆነው ጭንቅላታቸውን የሚጠቀሙት ክርስትናን ለማጥላላት ስለ ክርስትና ለመፈትፈት እንጂ እስልምናን አስተምረው ሰዎችን ወደ እስልምና ለመሳብ አይደለም። ነገር ግን የክርስትና ጥያቄዎችን ሰዎች ጭንቅላት ላይ በመጫን ከክርስትና እንዲወጡ ለማድረግ ይሞክራሉ እንጂ እስልምናን አስተምረው እስልምናን ስላላህ አስተምረዋቸው ስለ ነብያቸው አስተምረዋቸው አይደለም። ምክንያቱም አንድ ሰው ስለ አላህ ከተማረ ስለ ሙሐመድ የሙሐመድን ስብዕና ካየ አይደለም እንደ ነቢይ ሊከተለው ይቅርና ሙሐመድን አላህን አይደለም እንደ አምላክ ሊከተለው ይቅርና በፍጹም ከነርሱ ራሱን እጅግ በጣም በብዙ ነገሮች ያርቃል ማለት ነው። ያርቃል።
ሰዎችንም የሚያጭበረብሩባቸው ብዙ መንገዶች አሉ። ነገር ግን ስለ ራሳቸው አያስተምሯቸውም። ይሄ ለምንድን ነው የሆነው የምንል ከሆነ ስለ እስልምና ጥያቄ እንድትጠይቁ አይፈቀድም፣ አይፈለግም። ሰዎችን አጭበርብረው ይወስዳሉ፣ በፖለቲካ ይወስዳሉ፣ በገንዘብ ይወስዳሉ። ነገር ግን እነዛን ሰዎች እስልምና ውስጥ ካስገቧቸው በኋላ ስለ እስልምና ትንሽ ቀስ በቀስ እየነገሯቸው በመጡ ቁጥር እጅግ በጣም ብዙ ጥያቄዎች ይፈጠርባቸውና ከዛ በኋላ እንደገና ለመውጣት ይጥራሉ። ይህንን በተለይ በሶሻል ሚዲያው ሰሞኑን ስፔሻሊ በጣም እያየ ነው የመጣ ነው ተግባር ነው እና እስልምና ለምንድን ነው ስለ ፈጣሪያቸው መጠየቅ የማይቻለው? ለምንድን ነው ስለ አላህ መጠየቅ የማይቻለው? አይ ይቻላል፣ ስለ አላህ መጠየቅ ትችላላችሁ የምትሉ ከሆነ ሙስሊሞች መግባት ትችላላችሁ። ስለ አምላካችሁ ብዙ የምንጠይቃችሁ ጥያቄዎች ስላሉ ማለት ነው። ይህንን ነገር እስልምና ስለ ፈጣሪያቸው ምን ያህልስ ያውቃሉ? በነገራችን ላይ ሙስሊሞች ስለ አምላካቸው አያውቁም። ስለ አምላካቸው ከሚያውቁት በላይ ክርስትና ላይ የተጫኗቸውን ጥያቄዎች እጅግ በጣም ደጋግመው በጭንቅላታቸው ሸምድደው ይዘዋቸዋል። ስለ አምላካቸው ግን አያውቁም። የሚያውቁት ስለምንድን ነው? ክርስቲያኖችን ምን ብለን መጠየቅ አለብን፣ ስለ ስላሴ ምን ብለን መጠየቅ አለብን፣ ስለ ክርስቶስ ምን ብለን መጠየቅ አለብን የሚለውን ያሸመድዷቸዋል እንጂ አላህ እንደዚህ ነው፣ ሙሐመድ እንደዚህ አድርጓል የሚለውን ነገር አያስተምሯቸውም። ለምን? ስለ አላህ የሚያስተምሯቸው ከሆነ የእስልምና ጠላት ይሆናሉ። ስለ ሙሐመድ የሚያስተምሯቸው ከሆነ ከእስልምና ይወጣሉ። ኦንሊ ቲንግ ሰዎች እስልምና ውስጥ የሚቆዩት በምንድን ነው? ስለ ክርስትና ጥላቻ እየሰበኳቸው ማለት ነው። ለምን ስለ ራሳችሁ ሃይማኖት እንዲጠይቁ አትገፋፏቸውም የሚለውን ከተመለከትን በእስልምና መጠየቅ አይቻልም። በጠየቃችሁት ነገር ትክዳላችሁ። ይህንን የምንመለከት ይሆናል። ሙስሊሞች መግባት ትችላላችሁ ከዚህ ሰዓት ጀምሮ። ቴንኪው ክርስቲያን። እንግዲህ ምንድነው እሱ ሙስሊሞችን የምንጠይቃቸው መጠየቅ ይችላሉ ወይ? በእስልምና ውስጥ ከሙስሊሞች ራሳቸው ስለ አላህ መጠየቅ ይችላሉ ወይ? ስለ ውዱ ምናምን አይደለም የጠየኳችሁ። እንዴት መታጠብ እንዳለባችሁ፣ እንዴት ወሲብ ማድረግ እንዳለባችሁ፣ ስንት ማግባት እንዳለባችሁ አይደለም ጥያቄ። ስለ አላህ ነው። መጠየቅ ይቻላል። ስለ አላህ ጥያቄዎች መጠየቅ ይቻላል። ስለ አላህ ባህሪያቶቹ ላይ መጠየቅ ይቻላል። ስለ ሌሎች አካል ስለ ውዱም ሆነ ስለ እንደዚህ አይነት ነገሮች መጠየቅ ይቻላል። ፈተዋዎቻችሁንም በማንኛውም ሰው ስለሚያይ ማለት ነው። በየቀኑ የሚሰጡ ፈተዋዎች ስላሉ ጥያቄዎችን በየጊዜው ስለሚጠየቁ ስለ አላህ ግን ይጠየቃል፣ መጠየቅ ይቻላል። ቁርአኑ ይፈቅደዋል፣ ሀዲሱ ይፈቅደዋል። ቁርአንና ሀዲስ ስለ አላህ እንድትጠይቁ ይፈቅድላችኋል። ይቻላል። አንደኛ ይሄ ነው ጥያቄያችን። መጠየቅ ስለ አላህ ማችሉ ከሆነ ስለ አላህ ምንም ማውራት ማችሉ ከሆነ ኤቭሪቲንግ ሚስትሪ ነው ማለት ነው። ሚስጥር ነው ማለት ነው። ሚስጥር ከሆነ ደግሞ ሁሉም ነገር ሚስጥር አድርጋችሁ ከያዛችሁት ደግሞ ስለ አላህ የምታውቁት ነገር አይኖርም ማለት ነው። የምታውቁት ስለ አላህ አይሆንም ማለት ነው። መጠየቅ ካልቻልክ ማወቅ አችልም። የኔን ስም ለማጥፋት ሄደው የሰሞኑን እንኳን እንደምታዩት አይ ቲንክ ዛሬም የተለቀቀ ቪዲዮ ቅድም የሰራሁትም አያችሁት። ለምንድን ነው እሱ በፊት ስጠይቅ ኖሬ አሁን ከገባው በኋላ ጠይቅ ምትሉኝ፣ ዝም በል ምትሉኝ ለምንድን ነው እያለ ነው። አስቀድመ ጎበዝ ጠይቅ ምናምን ልትባል ትችላለህ። ክርስትናው ላይ እንደ ልብ ስትል ማለት ነው። እስልምናው ላይ ከሆነ ግን አንተ መሀይም ነህ፣ አንተ ደንቆሮ ነህ፣ አንተ ተሳዳቢ ነህ፣ አንተ ባለጌ ነህ፣ አንተ መሀይም ነህ፣ አታውቅም፣ አርፈ መቀመጥ አለብህ፣ ዛቻና ማስፈራሪያ ይመጣል። ክርስትናን የምታቆሽሽ ከሆነ ግን ጀግና፣ በርታ፣ ግፋ፣ ወጥር፣ ምሁር ይሉሃል። ልክ እዛ ሄደህ ግን በዴ መጠየቅ እስልምናን የጀመርክ ቀን አርፈ ተቀመጥ። እኔ ትልቅ ሰው ነኝ እኮ እንደ ህፃን ልጅ ተቀመጥ፣ ምንም እንዳትጠይቅ የሚሉኝ ለምንድን ነው አለ። ገና በአላህ ጉዳይ ላይ እስኪ ጠይቁና እናያችሁ። በአላህ ጉዳይ ላይ የተጠየቀ ቀን ደግሞ ምን እንደሚፈጠር ስለምናውቅ ማለት ነው። ሙሐመድ ምንድን ነው ያለው በዚህ ጉዳይ ላይ እንዲቴል እናየዋለን ማለት ነው።
ሁለተኛ ጥያቄ የሚሆነው ሙስሊሞች እኛን መከራከር ይችላሉ ወይ? ይፈቀድላቸዋል? ሃይማኖታቸው ይፈቅድላቸዋል? እኛን ሐሰተኛ እንዲሉ የምንነግራቸውን ያለመቀበል ሪፊዩት ማድረግ እና ስህተተኛ ማለት ይፈቀድላቸዋል? ማይፈቀድ ከሆነ ምንም ነገር የምንለውን ነገር አሜን ብለው የመቀበል ግዴታ አለባቸው ሙስሊሞች። ከኛ ጋር ምንም ሰጣ ገባ መግባት የለባቸውም። ስለምንም ጉዳይ ብንወያይ የነቢያቸውን ሱና የሚከተሉ ከሆነ ከእኛ ጋር ሲከራከሩ ሲወያዩ የምንነግራቸው ሁሉ መካድ እምቢ ማለት አይችሉም። የምንነግራቸውን ነገር ሁሉ ስህተት ነው የማለት ሞራል የላቸውም። ምክንያቱም ነቢያቸው አልፈቀደውም። እናየዋለን። የመቀበል እኛ የምንላቸውን የመቀበል ግዴታ አለባቸው። ሶስተኛ ለምሳሌ በኢሳ ላይ ብለው እነሱ እንወያይ ይላሉ። ብዙ ጊዜ አምላክ ነው አይደለም። መወያየት ይችላሉ ወይ? ቁርአኑ ይፈቅደዋል? አይችሉም። ምክንያቱም ሙሐመድም ያለው መወያየት ሳይሆን እንረጋገም በኢሳ ጉዳይ እንጂ ተወያይ የሚል አንድ የለም። ማድረግ የሚችሉት ምንድን ነው? መረጋገም እንጂ መወያየት አይደለም። አሌስ የሙሐመድን አስተምሮ መጣል አለባቸው። አለበለዚያ ደግሞ የሙሐመድን አስተምሮ ካልጣሉ መወያየት ከኛ ጋር የለባቸው። አልሐበሽ ተመለስ። አልሐበሽ አልሐበሽ ለምንድን ነው እሱ የሚከራከሩን? እኛ ይፈቀድላቸዋል? ከእኛ ጋር መወያየትስ ይፈቀድላቸዋል? ነብያቸው ፈቅዶታል? አሚን ብላችሁ ተቀበሉ ክርስቲያኑ የሚነግሯችሁ ነው ያለው ወይንስ ተከራከሯቸው ነው ያለው? ዝምታ ምረጡ ነው ያለው ወይንስ ስህተት ናችሁ በሏቸው ነው ያለው? የነቢያችሁን ሱና ትከተላላችሁ? የምትከተሉ ከሆነ እንግዲያውስ እናያችኋለን። እናንተስ ስለ ራሳችሁ ስለ አላህ እርስ በርስ መጠየቅ ትችላላችሁ? አላህ እግር አለው፣ አላህ እጅ አለው እንደምትሉት አላህ ጭንቅላት አለው የለውም? ወገብ አለው የለውም? ታፍ አለው የለውም? መጠየቅ ትችላላችሁ? አልሐበሽ ክርስቲያን ሙስሊም አልሐበሽ ሰማም ሰማለኝ ነ ይሰማል። አልሐበሽን ቀጥል። ክርስቲያን አንዴ ጥቅስ እንመልከትና አስወጣው። ሱራ 5:101 ጀምሮ ቀጥል ክርስቲያን። እንግዲህ የመጀመሪያው ሙስሊሞች መጠየቅ እንደሌለባቸው ጥያቄ የተጻፈው ቁርአን ላይ ነው። በነገራችን ላይ ሙስሊሞች ቁርአንን የአላህ ቃል ነው፣ የምንመራው የምንተዳደረው በአላህ ቃል ነው ብለው ያምናሉ። ከዛ የተነሳ ይሄንን የአሁኑ ቶፒካችንን በተመለከተ ማለት ነው የመጀመሪያው ማስረጃ የሚገኘው ቁርአን ነው። ሱረቱን ማኢዳ አንቀጽ 101 ጀምሮ ያለው ቃል እንደዚህ ይላል። እናንተ ያመናችሁ ወይ ለእናንተ ቢገለጹ ከሚያስከፏችሁ ነገሮች አትጠይቁ። ቁርአንን በሚወርድበት ጊዜ ከእርሷ ብትጠይቁ ለእናንተ ትገለጻለች። ከእርሷም አላህ ይቅርታ ያደረገ ለአላህ መሀሪ ታጋሽ ነውና። ሉክ ከዛ 102ኛው አንቀጽ ምን ይላል? ከእናንተም በፊት ህዝቦች በእርግጥ ጠየቋት፣ ከዚያም በእርሷ ምክንያት ከሃዲዎች ሆኑ ይላል። ኤግዛክትሊ በጠየቃችሁት ጥያቄ ትክዳላችሁ እያላቸው ነው ቁርአኑ። ስለዚህ ስለ አላህም ሆነ
አንድ ነገር ከተነገረ በኋላ ምንም የመጠየቅ መፍት የላቸውም። ብላይንድሊ ፎሎ የሚያደርጉት ሙስሊሞች ለዚህ ነው። አሁን ብዙ ጊዜ ካያችሁ ሙስሊሞች የሆነ ነገር ይነገራቸው ያንን ነገር እንደ በቀቀን ዝም ብሎ ከማስተጋባት ውጭ ለምን እንዴት ብለው አይሉ ኡስታዞቻቸውን ቻሌንጅ አያደርጉም። የሆነ ነገር ይባሉ ያንን ነገር ዝም ብለው ያስተጋቡታል። ለምን ከጠየቃችሁ ለምን ብላችሁ ትከፍራላችሁ እና እንዳትጠይቁ ስለተባሉ ሱናን አናሳይ 2091 አዘጋጀው እንዳትጠይቁ ስለተባሉ ምንም ነገር እንዳትጠይቁ እንዲህ ተተባሉ። በቃ በዛይ ዝም ብለው ያችን መስመር ዘው መሄድ እንጂ ወዲህ ማየት አይችሉም፣ ወዲህ ማየት አይችሉም፣ ወደ ኋላ ማየት አይችሉም። ቀጥታ በተሰመረችላቸው በተነገረቻቸው ያችኑ እዛው መሄድ ብቻ ነው ግዴታቸው። ከጠየቁ ይከፍራሉ፣ እንዳይጠይቁ ተከልክለዋል። ማስረጃ ተጨማሪ ሀዲሳችሁ ላይ ጋርክስ ሱናን አናሳይ 2091 ምን ይላል? ኢት ዋዝ ናሬትድ አነስ ዛት ሴድ አነስ እንደተረከው እንደዚህ ተብሏል። ዊ ዌር ፎርቢድን ኢን ዘ ቁራን ቱ አስክ ዘ ፕሮፌት አባውት ኤኒቲንግ ናት ኢምፐራቲቭ ሶ ዊ ወር ላይክድ ኢት ዌን ኤ ዋይዝ ማን ፍሮም አማንግ ዘ ፒፕል ኦፍ ዘ ዲዘርት ኬም ኤንድ አስክድ ሂም። በቁርአን ውስጥ ምንም ነገር እንዳንጠይቅ ነቢዩን ተከልክለን ነበረ። ነገር ግን አንዲት ነገር በቁርአን ውስጥ አላህ ነገረኝ እያለ መሐመድ ይናገራል። እንዴት ነገረ? በምን አይነት ሁኔታ ነገረ? ምን ማለት ነው? አይቻልም። መዝሙር ያሬድ ይህንን እንዴት ታዩ? ትነግራለህ? አባቴ ዝም ብለህ ትቀበላለህ? አትቀበልም? እንደዚህ አይነት መምህር ምን አይነት መምህር ነው ይሄ? እንዳትጠይቅ ከጠየቃችሁኝ ያው መልስ የለኝም ነው። መልስ ስለሌለ እኮ ነው። ኤግዛክትሊ ያው መልስ ስለሌለ ከጠየቅ መልስ የለም። ስለዚህ ዝም ብለህ ትቀበላለህ ማለት ነው። እንደዛ ደግሞ ቻሌንጅ በክርስትና ባይዘዌ እግዚአብሔር ጠይቁኝ ብሏል። ባይዘዌ እስቲ ፈትኑኝም ብሏል። ሞክሩኝ፣ ጠይቃችሁኝ ፈትናችሁኝ የማላረግላችሁ ነገር ካለ ጠይቁኝ ብሏል። በመጽሐፍ ቅዱሳችን ደግሞ ለሚጠይቋችሁ ጥያቄ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ተብሏል ደግሞ። ስለዚህ ክርስትናው እንድንጠይቅም እንድንጠየቅም ብንጠየቅም እንድንመልስ ብንጠይቅም ከነምላሻችን እንድናዘጋጅ ያስተምረናል። መልስ ስላለ ማለት ነው። መልስ መልሱ ብሎም ስላዘዘን እና ይሄኛው ግን የሚገርም ነው። ፎይ እንዳትጠይቁ፣ ምንም ነገር እንዳትጠይቁ። ኦራይት እንዲህ ተባልክ አሜን ብለህ ብቻ ትቀበላለህ። እንዴት ነው? ምንድን ነው አሁን የኛ ጥያቄ? ነቢዩ ምንም ነገር በቁርአን ውስጥ ምንም ነገር እንዳትጠይቁ ካለ በኋላ መሐመድ ከሞተ ከሺህ ዓመት በኋላ እየመጡ ቁርአንን ያብራሩት ኬት አንጥተው ነው ታዲያ? ማን ናችሁ እናንተ? ሙፈሲሮቹ ማን ናቸው? እንዳትጠይቁ በቁርአን ውስጥ የመጣውን ዝም ብለህ ተቀበል ብሎ ሙሐመድ ተናግሮ ሲያበቃ አይ ቁርአኑ እንዲህ ለማለት እየፈለገ ነው እያሉ ለሌሎቹ ያብራሩት ማን ናቸው? ማን ናቸው? ከሙሐመድ ይሻላሉ ማለት ነው እነሱ። ሙሐመድ ማብራራት ስላልቻለ ሲጠየቅ አይመልስም ነበረ ቁርአን ውስጥ። ሙፈሲሮቹ ግን መልስ አዘጋጁ፣ ከሙሐመድ ተሻሉና ምንም ነገር እንዳትጠይቁ ተባሉ እነሱ። ሙሐመድ በቁርአን ውስጥ ስለ ቁርአን በቁርአን ውስጥ የሚመጣ ነገር ምንም ነገር እንዳትጠይቁኝ ፔሬድ። ከጠየቃችሁ ትከፍራላችሁ፣ ትወጣላችሁ ከእስልምና። ከጊዜ በኋላ የመጡ ግን ለክርስቲያኖች ጥያቄ ለሌሎች ጥያቄ ሲሉ ሙፈሲሮቻቸው ለሚጠየቁት መልስ አዘጋጁ ጥያቄዎች። ስለዚህ ሙፈሲሮች ይሻላሉ ከመሐመድ ማለት ነው። መሐመድ አያውቀው ማለት ነው ወይንስ መሐመድ እያወቀ ጥያቄ ይጠላ ነበረ? መልስ መስጠት ይጠላ ነበር መሐመድ መልስ መስጠት ስለሚጠላ ነው አትጠይቁኝ ያለው። ከምነግራ ምንድን ነው እሱ? ምን አስቦ ነው ጥያቄ እንዳትጠይቁኝ ብሎ በአራት ነጥብ የዘጋው? እሺ ምንም ነገር አትጠይቁ ከቁርአን ውስጥ ያለው ስለምንድን ነው? እነግርሃለሁ ዝም ብለህ ትቀበላታለህ ነው። አየህ
አሁን ምን ያህል አይምሯቸውን እንደተቆጣጠሯቸው መታዘብ ነው በጊዜው የነበሩት። ስለዚህ ሙሐመድን ምንም ነገር እንዳትጠይቁ በቁርአን ውስጥ ተብላችኋል፣ ተጠየቃችሁ ትከፍላላችሁ ስላላቸው ምንም ነገር መገለጥ መጣልኝ ሲሉ መጠየቅ አይችሉም። አሜን ብለው መቀበል ነው። ምናል ብሬን ወሽ እንዳደረጋቸው አያችኋ? ምናል ልትጫወተባቸው አያችኋ? አሁን ላይ ያሉ ቲክቶክ ላይ ያሉ ውር ውር የሚሉ መጽሐፍ ቅዱስ ላይ የሚያንቦጫርቁት ቁርአናቸው ላይ ጥያቄ እንዳይመጣ ነው። ኡመታቸውን አላህ ጭንቅላት አለው የለውም ብለው ቢያስተምሩ እንዴ ጭንቅላት የሌለው አካል እግር እንዴት ነው ማመልከው ብሎ የሚወጣባቸው ስላለ ነጋ ጠባ ክርስትና ላይ መጽሐፍ ቅዱስ ላይ ፈተፍታሉ። በባህላችን መዝሙረ ያሬድ አካል ጎደሎን ማስተናገድ ስራ ታዘዋለህ? አካል ጉዳተኛ የሆነ አይ አይታዝ ተከብሮ ቁጭ ብሎ እንዲሁም እናስተናግደዋለን በደንብ። ያው ዘለዋውያንም እንደዛ ነው የሚለው አይደለ? አዎ እውነት ነው። አዎ አዎ። አላህ ካደ በየቀኑ ከሌሊቱ 1/3 ላይ ሊያገለግል ወደታች ይመጣል ማለት አካል ጎደሎ ነው። ጭንቅላት ሳይኖረው አንድ ባት እግር፣ አንድ እግር ይዞ 2 ቀኝ እጅ ይዞ በየቀኑ ሌሊት ጭንቅላት ፊት አለው ጭንቅላት የለውም። የለም ጭንቅላት አለው የሚል አንገት የለውም። በየቀኑ ሌሊት ጸሎት ሊሰማ ይመጣል። ማነው ጸሎት ያደረገው እያለ እንዴት ነው አንድ አካል የሌለው ወይንም ደግሞ ግማሽ አካል ያለው ጭንቅላት ይኑረው አይኑረው ማያውቁት፣ ብልት ይኑረው አይኑረው ማያውቁት፣ ታፋ ይኑረው አይኑረው ማያውቁት አንበጋ ሲመጣ ወንድ ታመልካለህ እንዲህ ታመልካለህ የሚለው የእሱ አምላኬ ብሎ የሚከተለው ጭንቅላት ይኑረው አይኑረው አያውቅም። ብልት ይኑረው አይኑረው አያውቅም። አለውም አይልም የለውም አይል። ወገብ ይኑረው አይኑረው አያውቅም። የሚያውቀው አንድ ባት እንዳለችው እግር እንዳለችው 2 ቀኝ እጅ እንዳለው ነው። ይህ አካል በየቀኑ ይመጣል ብሎ ያምናል። እንዴት ነው የሚመጣው ብሎ ግን አይጠይቅም። ምክንያቱም መጠየቅ ክልክል ነው። ያለ ጭንቅላት ባት እንዴት ነው ብሎ መጠየቅ አይችልም። ምክንያቱም መጠየቅ ክልክል ነው። ያለ ታፋ ባት ምንድን ነው እሱ ብሎ መጠየቅ አይችልም። ምክንያቱም መጠየቅ ክልክል ነው። እጁ 5 ጣቶች አሉት፣ እግሮቹ ስንት ጣቶች አሉት ብሎ መጠየቅ አይችልም። ምክንያቱም የመጣውን ዝም ብለህ ትቀበላለህ፣ ያልመጣውን ዝም ብለህ ታልፋለህ። ዶግማቸው ይሄ ስለሆነ መጠየቅ ያስወጣሃል ከሃይማኖቱ እና ከነቢያቸውና ከሳባዎቹ ተሽለው ነው የአሁኖቹ ሙስሊሞች አላህ ላይ ጠየቁ ብለው ካሉ ራሱ በአላህ ላይ እናስረዳለን ካሉ ራሱ ከአላህ ይሻላሉ፣ ከመሐመድ ይሻላሉ ማለት ነው። አላህን ከአላህ ይሻላሉ እነሱ። የአሁኖቹ ሙስሊሞች ስለ አላህ ራሱ ማስረዳት ከቻሉ አንደኛ ከመሐመድ ይሻላሉ። መሐመድ ደግሞ ከራሱ አይነገርም ወይ ከሆነ እንጂ። ስለዚህ መሐመድ የሚናገረው አላህ የነገረውን ነው ማለት ነው። ስለዚህ መሐመድ ካልቻለ ውሽዝ አላህ አልቻለም ማለት ነው። የአሁኖቹ ግን ስለሚችሉ ከመሐመድ ይልቅ ይችላሉ ማለት ከአላህ ይልቅ እነሱ ያውቃሉ ስለ አላህ ማለት ነው። ከአላህ ይልቅ ስለ አላህ ያውቃሉ እነሱ። ኦኬ እነኚህ አካላት ስለ አላህ መጠየቅ ይችላሉ ወይ? አንዳንዶቹ ሲፈተፍቱ፣ ሲዋሹ፣ ሲያጭበረብሩ እናገኛቸዋለን። ሞስት ፕሮባብሊ ግን ሰዎችን የሚያጭበረብሩበት ክርስትናው ላይ ነው። ክርስትናን በማጥላላት በማንቋሸሽ በመሳደብ 7/24 አወር ይህን በማድረግ ባለማቋረጥ ይህን በመስራት ነው የተጠመዱት። ምክንያቱም ስለ አላህ አብዝተው ካወሩ አገጭ አለው የለውም፣ እጅ አለው፣ ባት አለው፣ ታፍ አለው፣ ጣት አለው፣ ወገብ አለው፣ አገጭስ አለው የለውም፣ ፊት አለው። ፊቱ እንዴት ነው? አይኑ ፊቱ ላይ ነው አይደለም ብለው ካወሩ ሰዎች ስለሚዘገንናቸው ከእስልምና ስለሚወጡ ያላቸው አማራጭ ክርስቶስ በስጋ የተገለጠው ላይ ስለሱ ማውራት ነው። እዩዋቸው፣ ታዘቧቸው። 7/24 የሚያወሩት ይህንን ነው፣ ስለ ክርስቶስ ነው። ስለ አካለ ጎደሎ አካላታቸው ስለ እሱ አያወሩም። መወራት ካለበት መታዘን ካለበት ግማሽ አካል ስላለው አካል ሊወራ ይገባል፣ ሊታዘንለት ስለሚገባ ከ1400 ዓመት በላይ በየቀኑ በአካል ጎደሎ ሲመላለስ ሊታዘንለትም ስለሚገባ ወዶ ፈቅዶ ስለ ሁላችን የእኛን የባሪያውን መልክ ይዞ በስጋ ተገልጦ አንዴ ሞቱን በሞቱ ለሻረልን ሳይሆን መታዘን ያለበት
በየቀኑ አካል ጎደሎውን የምታመላልሱ እናንተ ተኝታችሁ እያደራችሁ እሱ በእንቅልፍ በሌሊት የሚመላለሰው ስለ እሱ አካል ልታወሩ ይገባል። ተደላድሏል ብትሉ መደላደል ስላልቻለው ክርስቶስ በስጋ የተገለጠ ሕያው አምላክ ነው። በፍቃዱ መጥቶ ነፍሱን ስለ ሁሉ ቤዛ አድርጎ የሰጠ አንዴ በገዛ ደሙ ከኃጢአት ሁሉ የዋጀ። የእናንተው ግን አልቻለም። 724 ሁሌም እየመጣ እናንተ በተኛችሁበት መከራውን እያየ ነው። ስለዚህ መጠየቅ ትችላላችሁ ወይ? አትችሉም። ትችላላችሁ? አትችሉም። አትችሉም። አምላካችሁን መጠየቅ አትችሉም። የምትችሉት ምንድን ነው? እንዴት መታጠብ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሚስት ማግባት እንዳለባችሁ፣ ከዛ እንዴት ምናምን ነገር። ይሄ ህይወት አይሆንም። ይሄ የዘላለም ህይወት አያሰጥም። ጋር ክሻ አንድ ነገር ይሄ የአማርኛ ቁርአን ከማብራሪያው ጋር የሼክ መሐመድ ዘይን መጽሐፍ ነው እና አንድ አንቀጽ ሙስሊሞች ሁልጊዜ በአህባሽ እና በዋሃብያ መካከል ከሚከራከሩበት እንትን ዋናው ምንድን ነው ጥያቄ አላህ የት ነው ያለው የሚለው ነው የሚያከራክራቸው። እና ያው ዋሃቢዎቹ አላህ ከአርሽ በላይ ነው ያለው ብለው ያምናሉ። በዛቱ ማለት ነው በኤሰንሱ ከአርሽ በላይ ነው ያለው ብለው ያምናሉ። እና ሱራ 7:54 ላይ ምን ይላል? ሰዎቹ ያ ጌታቸው አላህ ነው ያ ሰማያትና ምድርን በ6 ቀኖች ውስጥ የፈጠረ ከዚያም በአርሹ ላይ ከፍ አለ የሚል አንቀጽ አለ። በዚህ ላይ አህባሽና ዋሃቢያ አንድ የሚባሉበት አንቀጽ ይሄ ነው። አንተ ካፊር የሚሉበት ትልቁ እና የመጀመሪያው ማለት ይቻላል ይሄኛው አንቀጽ ነው። እና እዚህ ላይ ዋሃቢዎች ሙስሊሞች ያላቸው አረዳድ ምንድን ነው? ይህንን በተመለከተ ይህንን አንቀጽ ምን ይላሉ መሰለ? ሉክ እዚህ ጋራ በአላህ ባህሪ ዙሪያ 2 ነገሮች በጥብቅ የተከለከሉ ናቸው አለ። ምን የተከለከሉ ናቸው? 2 ነገሮች በጥብቅ የተከለከሉ ናቸው። አንደኛውና ዋናው ምንድን ነው? እንዴት ሆኖ ነው ያለው የሚል ጥያቄ ማምጣት በፍጹም የተከለከለ ነው። በፍጹም አይቻልም። ኔቨር እንዳታስብ። አላህ ከአርሽ በላይ ነው። እንዴት? ይሄ ወንጀል ነው። እንዴት ትጠይቃለህ? ትከፍራለህ። ያ ነጃሳ ያ ካፊር እንዴት ትጠይቃለህ? እንዴት ብለህ እንዴት ትጠይቃለህ? እንደ ቀድሞቹ ሰዎች ልከፍር አስበህ ነው? ለምንድን ነው የምትጠይቀው? ይሄ እኔ ፈተዋቸው ላይ ነው የሚያስቀኝ። ጥያቄ ጠይቃቸው፣ ይቀጠቅጡህና መጨረሻ ላይ እንደዚህ ሊሆን ይችላል ብለው አላሁ አለም ይላሉ። ይሄ ካፊሮች የእስልምና ጠላቶች ጥያቄ ነው። እንደዚህ አይነት ጥያቄ ይዛችሁ አትምጡ፣ እንደዚህ አትበሉ፣ እንደዚህ አትፍጠሩ፣ እንደዚህ አትበሉ። መጨረሻ ላይ መልሱን አላህ ያውቀዋል። ፈትዋቸው እንዳለ ዩት እስላም ኪውኤ ላይ ትልቁ ፈትዋ መስጫ ያለም አቀፉ ላይ ታዘቡ። አህመዲን ጀበልም እንደዚህ ይላል። የአህመዲን ጀበልን ማድፈር ከቻል ክርስቲያን ስለ አላህ የፈጠራቸው ነገሮች ማውራት እንችላለን አለ። ስለ አላህ ስንጠየቅ ግን መልስ አለን አለ። አህመዲን ጀበል አለ ፖለቲካ እንደማብቃት ስለ አላህ ማውራት ይችላለሁ አለ። ስለ አላህ ምን አለ? ሚስጥር እያሉ ስላሴን ምናምን ብሎ መጽሐፍ ጽፏል። ክርስቶስ በስጋ መገለጡ ምናምን ነገር ብሏል። ስለ አላህስ ምን አልክ አህመዲን ጀበል? መጽሐፍ እንደዚህ ይላል። ሀባሽና የአላህ ባህሪያት ለማምታቶቻቸው የተሰጠ ምላሽ በሚለው ላይ እንዲህ ይላል። ያ የአህመዲን ጀበል መጽሐፍ ነው። እንደዚህ ብሎ ይናገራል። ገጽ 89 ላይ ማለት ነው። ኢስላም የፈጣሪን ስራ የፈጣሪን ስራ እንድንመረምር ያበረታናል ይላል። ስለ ስራው ስለ ፍጥረታት እንድንመረምር ያበረታናል። ስለ አላህ ግን ከተነገረን ውጭ መመራመሩ መጨረሻው ያላማረ ውጤት አልባ ከንቱ ድካም ነው። ቡሃሪ በዘገቡት ሐዲስ ነቢያችን እንደዚህ ብለዋል። ይቀጥላል። ስለዚህ ስለ አላህ እጅ አለው ተብለናል። እጅ አለው። እጅ ክንድን ያካትታል? አናቅም። እጅ ትከሻን ያካትታል? አናቅም። አላህ ከአርሽ በላይ ነው ብላችኋል። ሌሊት ይወርዳል ብላችኋል። ሌሊት እንዴት ነው የሚወርደው? አናቅም። ሌሊት ሙሉ አካሉ ነው የሚወርደው? ግማሽ አካሉ ነው የሚወርደው? አናቅም።
አላህ ኩርሲ ሁለቱ የእግሩ መቀመጫ ነው ብላችኋል። ስለዚህ እግሩ ላይ ኩርሲው ላይ ይቀመጣል ማለት ነው? አናቅም። ከአርሽ በላይ ነው ስትሉ ቆሞበት ነው? ተኝቶበት ነው? ተንሳፎ ነው? አናቅም።